መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች የድንግል ማርያም ወዳጆች እንደምን አረፈዳችሁ? እንደሰነበታችሁ? እንደቆያችሁ? የኃያሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በቸርነት የይቅርታ ባለቤት ቸር አምላካችን እግዚአብሔር ጥበቡን ማስተዋሉን ያድለን። ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። ይህን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ ነው። ቃሉን የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። ይሄ ትምህርት የተራራው ስብከት ወይም አንቀጸ ብፁዓን በሚል ይታወቃል። ቃሉን የተነገረበት ዓላማ ሰዎች በሚደርስባቸው ሐዘን፣ መከራ፣ ችግር ውስጥ ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። የሚገባ ሐዘንና የማይገባ ሐዘን ስላለ ይህንን ቃል በተራራ ላይ ሆኖ መድኃኔዓለም ኢየሱስ ክርስቶስ ለሕዝቡ ያስተማረው ቃል ነው። በዚህ ዓለም ውጣ ውረድ ላይ ሰዎች ሐዘን እንደሚገጥማቸው በመከራ ውስጥ እንደሚያልፉ ሐዘን መከራቸውን ለእግዚአብሔር አሳልፈው መስጠት እንደሚገባቸው የተነገረ ኃይለ ቃል ነው። ዛሬ ያዝናሉ፣ ነገር ግን ሐዘን በገጠማቸው ጊዜ እግዚአብሔርን አንተ ታውቃለህ ብለው ሐዘናቸውን፣ ችግራቸውን ለእግዚአብሔር አሳልፎ የሚሰጡ ሰዎች ብፁዓን ናቸው። ብፁዓን ማለት በቃሉ የሚኖሩ ቃሉን ሰምተው የሚፈጽሙ ሰዎች ናቸው ብፁዓን የተባሉትና ስለዚህ በገጠማቸው መከራ ውስጥ እግዚአብሔርን ከፊት አድርገው የቅዱሳን አማላጅነትን አስቀድመው የኖሩ ሰዎች እነሱ ብፁዓን ናቸው። መጽናናትን ያገኛሉና ማለት ከዳግም ሐዘን ይሰወራሉ። በልቦናቸው ውስጥ የሚመላለስ ሐዘን ከእነሱ ይርቃል፣ የሚያረጋጋ መልአክ ይላክላቸዋል ብሎ ዛሬ የሚያዝኑ ሰዎች ብፁዓን ናቸው ብሎ ይህን ቃል መድኃኔዓለም ኢየሱስ ክርስቶስ ተናገረ። በሉቃስ ወንጌል ምዕራፍ 7 ላይ አንዲትን ሴት ልጅ የሞታትን ወጣት የነበረ ልጅ የሞታትን እናት እናገኛለን። ናይን ወደምትባል ከተማ መድኃኔዓለም ኢየሱስ ክርስቶስ ገባ ይላል። እቺ እናት አንድ ልጅ ነበራት፣ እጅግ በጣም ተወደው ነበር ይላል። መቼም ሰው በምድር ላይ ሲኖር የሚገጥመው ነገር ምን እንደሆነ አይታወቅምና በአጋጣሚ ልጁ አረፈባት። በጣም ተጨንቃ እያለቀሰች ሐዘኗን በጣም መሪር አደረገች ይለናል። በዚህ አማካኝነት ኢየሱስ ክርስቶስ ወደ ከተማዋ ገባ ይለናል። ወደ ከተማዋ በገባ ጊዜ ያቺ ሴት ጮኻለች፣ ታለቅሳለች፣ ከአቅም በላይ በሆነ ሐዘን ውስጥ ወድቃለች። ያንንም ደግሞ አስክሬን ደግሞ ተሸክሞ ቃሬዛውን ይዘው ይሄዳሉና እርሱም ባዩ ጊዜ ቆሙ ይላል። መድኃኔዓለም ኢየሱስ ክርስቶስ ምን አለ? አንቺ ሴት አታልቅሺ አለ። አያችሁ፣ አታልቅሺ፣ አትዘኝ ማለት የሚገባ ሐዘን አለ፣ ደግሞ የማይገባ ሐዘን አለ። በዚህ ምድር ላይ እናት አባት ተቀምጠው ልጆች ሊሄዱ ይችላሉ። እግዚአብሔር ንብረቱን በምን ሰዓት እንደሚወስደው የምናውቀው ነገር ስለሌለ ማለት ነው። በዚህ አማካኝነት ሴትዮዋን አጽናናት። አታልቅሺ አላት። ነገር ግን ፈጽሞ አታልቅሺ ማለት አይደለም። በሚገባ ልክ በሆነ መልኩ ሐዘንሽን አድርጊ። ዛሬ በዚህ ቤተሰብ ውስጥ ሐዘን እንደገባ እናውቃለን። ሲራክ ለዚህ ነው በመጽሐፈ ሲራክ ምዕራፍ 38 ላይ ለሞተው ሰው ግን እዘንለት ይላል። እርግጥ ነው ለሞተው ሰው ማዘን ይገባል። ለምን? ከእኛ ጋር አብሮ ሲበላ ሲጠጣ ነበረ። አብሮን በመንገድ ሲሄድ ነበረ። በቤተሰብ ውስጥ አብሮ ሲጫወት ነበረ። በዚህ ዓለም ላይ ሲወጣ ሲወርድ ነበረ። ፍቅሩ ሁሉ ነገሩን ስለምናውቀው ለሞተው ሰው እዘንለት ይላል። መድኃኔዓለም ኢየሱስ ክርስቶስ የሚያደርገው ይሄ ነው። ወደ አልዓዛር በሄደ ጊዜ አልዓዛር በሞተ ጊዜ ወደ ቤቱ ሲገባ አዘነለት ይላል። ማዘን ብቻም አይደለም፣ እንደውም አለቀሰለት ይላል። በኋላ ግን የአልዓዛርን መግነዝ ፈታለት ይላል። ወደ መቃብር ሄደና አዳነው ይላል። የትንሣኤ የሰው ልጆችን ትንሣኤ እንዳላቸው አልዓዛር ትንሣኤ አረጋገጠላቸው ይላል። ስለዚህ እዚችንም ሴት እንባዋን አበሰለት ይላል። እንባዋን ካበሰለት በኋላ ነገር ግን የሰው ልጆች ሞተው እንደማይቀሩ እንደውም የሚሄዱ ወደ ተሻለው ቦታ እንደሆነ ለማስረዳት ያንን ሰው አንተ ጎበዝ እልሃለሁ ተነሳ አለው ይላል። ያም ሰው ምውት የነበረው ሰው ተነሳ፣ ሕይወት ያለውም ሆነ ይንቀሳቀስ ጀመረ፣ ይናገርም ጀመረ ይላል። ነፍሴ ሆይ ወደ ዕረፍትሽ ግቢ ይላል የእግዚአብሔር ዳዊት። ነፍሴ ሆይ ወደ ዕረፍትሽ ግቢ፣ እግዚአብሔር ከሞት አድኖሻልና
ሞት ከተባለ ከዲያብሎስ፣ ሞት ከተባለ ከጊዜያዊ ማረፊያ ሲኦል፣ ሞት ከተባለ ከገሃነም እግዚአብሔር አድኖሻልና ነፍሴ ወይ ወደ እረፍትሽ ግቢ። ዓይኖችሽን ከእንባ እግሮችሽን ከድፍ እግሮችሽን ከመሰናክል አድኖሻልና ነፍሴ ወይ ወደ እረፍትሽ ግቢ ይላል። ዛሬ ፍቅረ አማኑኤል የሄደው ወደ ተሻለ ቦታ ነው። ነገር ግን እነዚህ የምናደርጋቸው ነገሮች ሁሉ በዚህ ዓለም ላይ ሲወጣ ሲወርድ ስለነበረ በትክክል የሚከናወን ነገር ስለሆነ አሁን አንዳንድ ሰዎች እንደዚህ የተደጋጋሚ መርሃ ግብር ስናዘጋጅ በስነ ስርዓት በቀብር ስነ ስርዓታቸው ላይ መንፈሳዊ የሆኑ ተግባራት ሲከናወኑ የምናዳላ ቤተክርስቲያን የምታዳላ ይመስላችኋል? አሁን እውነት ነው። ታዳላላችሁ ብትሉ አሁን እናዳላለን ነው የምንመልሳችን። ለምን በጥምቀት መጥቶ እንደገና ሲሞት የሄደውን ሊሸኙ የሄደውን አስከሬንና መላ ሕይወቱን ለእግዚአብሔር ሰጥቶ ሲያገለግል የነበረውን ሰው እኩል አንሸኝም። ይሄ እውነት ነው። ስለዚህ የሞተው ሰው መላእክት እያሸበሸቡ ከቅዱሳን ጋር በህብረት ይኖራል። እንደውም መላእክት ስለዛች ነፍስ ይወርዳሉ። ለዚህ እኮ ነው ነፍሴ ሆይ ወደ እረፍትሽ ግቢ። ይህ ዓለም የሞተ ዓለም ነው። በእናንተ ዘንድ ዓለሙ የሞተ እንደሆነ አታውቁም ይላል ቅዱስ ጳውሎስ። እና ከዚህ ከሞተው ዓለም ከዚህ መከራ ከሆነው ዓለም ዓይኖችሽ ከእንባ እግሮችሽን ከመሰናክል ሰውሮሻልና ነፍሴ ወደ እረፍትሽ ግቢ ይላል። ዛሬ ወንድማችን የሄደው ወደ ተሻለ ቦታ ነው። ነገር ግን በስጋ ከእኛ ጋር ስለኖረ መርሃ ግብር የምናዘጋጀው ፍቅራችንን እየገለጸ ቤተሰቡ ሐዘኑን በልክ ማድረግ ያስፈልጋል። ኢዮብን ታስታውሳላችሁ። በምድረ ፍልስጤም ላይ ኢዮብ ሲኖር ፍልስጤም ምድር ውስጥ ኢዮብን የሚያህል ሀብታም የለም ነበረ። በልጅም የከበረ በሀብትም የከበረ የግቢውም የውስጡም ሀብት በጣም እጅግ ሰዎችን ከመርዳት የኢዮብ ሀብት ተቆጥሮ ማያልቅ ነበር። 7 ወንድ ልጆች 3 ሴቶች ልጆች የነበሩት በምድረ ፍልስጤም ላይ ኦስ በምትባል ቦታ ላይ ኢዮብ ሲኖር ብዙ አገልጋይ የነበሩ ብዙ ሰው የሚከተለው ነገር ግን ምን ሆነ? በአንድ ቀን ነው 10 ልጆቹን የተነጠቀው። በአንድ ቀን ነው ሀብቱን ያጣው። በአንድ ቀን ነው ንብረቱን ያጣው። አሽከሮቹ እየተመላለሱ አሁን ከሰማይ ወርዶ በጎችህን ነጠቀ፣ እገሌ ንብረትን አጠፋቸው ብሎ 10 ልጅ በአንድ ቀን አጥቷል። እርሱ ግን ምን አለ? እግዚአብሔር ነው የሰጠው አለ። ወደዚህ ምድር ስንመጣ ራቁታችንን ነው አለ፣ ስንሄድም ራቁታችንን ነው አለ። ስለዚህ በዚህ ምድር ላይ የኢዮብን ያህል መከራ የወረደበት ሰው የለም። በልጆች መነጠቅ ብቻ አይደለም፣ በሀብት መወሰድ ብቻ አይደለም፣ እንደገና ደግሞ ሌላው በቁስል ተመጠቀናል ወገኖች። እና ሐዘንን ችግርን የኢዮብ ያህል በዚህ ምድር ላይ የተፈተነ ሰው የለም። ስለዚህ አባት እናት እያሉ ልጆች ሊወሰዱ ይችላል። ለምን? የእግዚአብሔር ዳዊት በንግስና ማዕረግ ተቀምጦ ማንም ያልጠረጠረውን ልጁን ረስቷል። ነገር ግን ምን አለ? ሲያዝን ሲያለቅስ ማቅ ሲለብስ ድንጋይ ሲንተራስ የነበረው ንጉሥ ልጁ በሞተ ጊዜ ግን ቀና ነው ያለው። የምበላው ስስት የምጠጣው ስስት ከእግዚአብሔር ጋር አልጣላም ነው ያለው። ስለዚህ ዛሬ የሚያዝኑ ሰዎች ምንድን ናቸው? ብፁዓን ናቸው ማለት ነው። ነገ መጽናናትን ያገኛሉና ዮሐንስ በራእዩ ላይ ምን አለ? በእግዚአብሔር አምነው የሞቱ ሰዎች ብፁዓን ናቸው። ይህ ልጅ አምልኮቱን በእግዚአብሔር ከማድረጉ በላይ የትሩፋትን ስራ በመስራት በማገልገል ወጣትነቱን ለእግዚአብሔር አሳልፎ የሰጠው በዚህ ነው ቤተሰቡ የሚጽናናው። በዓለም ኖሮ ቢሆን ኖሮ በማይገባ ቦታ ብናገኘው ኖሮ እንዲህ ያለ መርሃ ግብር አይዘጋጅለትም ነበረ። ነገር ግን አካሄዱ ከእግዚአብሔር ጋር አድርጎ ደቂቅ የሆኑ ሕፃናትን እያስተማረ ነገ ለትልቅ ክብር እበቃለሁ እያለ በዚህ አገልግሎት ውስጥ ትግል ውስጥ እንደነበር እናውቃለን። እግዚአብሔር ግን ወደ ተሻለ ቦታ ወሰደ። ስለዚህ ከእግዚአብሔር ጋር የሚጣላ አካል የለም። ብዙ ሰዎች እናት አባት ተቀምጦ ልጆቻቸውን ይወስዳሉ። እግዚአብሔር ይሰጣል፣ እግዚአብሔር ደግሞ ይወስዳል። ሞት ማለት እኮ ከእግዚአብሔር ጋር የምንገናኝበት ድልድይ ማለት ነው። ሞት ማለት ከቅዱሳኑ ጋር በህብረት ሆነን እግዚአብሔርን የምናመሰግንበት እኮ መሰላል። ዛሬ ፍቅረ አማኑኤል በቅዱሳን እያገለገለ ነው። አገልግሎት በሰማይም አለ፣ በምድር ብቻ አይደለም። እግዚአብሔር ያገልግላል። የአገልጋዮች ሞት በእግዚአብሔር ዘንድ የከበረ ነው።
ቢሰጠን 300 ዓመትም ቢሰጠን 100 ዓመትም ቢሰጠን ንስሐ ካልገባንበት በሕይወት ካልኖርንበት እግዚአብሔር ጋር አካሄዳችን ካላደረግንበት ብዙ መኖር ትልቅ ትንሽ ኖሮ ብዙ የሰሩ ሰዎች አሉ። እንደዚህ በወጣትነታቸው እግዚአብሔርን ለፈለጉ እግዚአብሔርን ያስደሰቱ ሰዎች አሉ። በመዘመር በማስተማር በማገልገል እግዚአብሔርን የፈለጉ ሰዎች አሉ። ብዙ ዕድሜ ደግሞ ኖረው ታሪክ ያልተጻፈላቸው ጥቂትም ኖሮ እግዚአብሔርን ማግኘት ይቻላል። ብዙም ኖሮ ደግሞ ብለን ያልሰሩ ሰዎች ደግሞ ናይን። ስለዚህ ቤተሰቡ በዚህ ቃል ይጽናናል ማለት ነው። ልጁ መጀመሪያ የእግዚአብሔር ሰው ነበር፣ የእግዚአብሔር ልጅ ነበር። ዛሬ ደግሞ እግዚአብሔር ወደሚፈልገው ወደ ተሻለው ቦታ ወስዶ በሰማይ መኖር ማለት የተሻለ ሞት ነው።